ሰላም ሰላም የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ ደህና ነው። እስኪ በላይክ እንጀምር። ከኑሪ የመጣው የዳንኤልና የባለቤቱን ጉዳይ ይዤ መጥቼ ነበረ። እንግዲህ ሰሞኑን ሚዲያውን የተቆጣጠረው የዳንኤል ታሪክ በጣም ልብ የሚነካ ነገር ነው። እንግዲህ በጣም ብዙ ሰዎች በሁለት ሳይድ ገብተው ለዳኒ የሚያዝኑ አሉ፣ በዳኒም የተናደዱ አሉ። አንድ ነገር ላሳያችሁ ፈልጋለሁ። በጣም ከባድ ነገሮች ነው እየወጡ ያሉ። ፌስቡክ ላይ የሆነ ፖስት ሰርኩሌት ያደርጋል። አንድ ልጅ የሆነ የማይደረግ የሌለበት ነገር አደረገኝ ብላ ለጥፈው ነፋኝ ነው ያለችው። በአጠቃላይ እሱን በፈቃደኝነት አይደለም እሱ ነገር ሊንኩን ላኩለትና አንተ ውሻ ብዬ ብልጭ አድርጌ የሰደብኩት ማለት ነው። እና በስድብ ነው እኔና እሱ የምንተዋወቀው። ይሄ የልጅቷ ኢንተርቪው ወጣ። ይሄ ልጅቷ ኢንተርቪው ሲወጣ አወዝን ሾክ አልሆንኩ። ልጅቷን አላወቅኳትም ነበር እኔ በአካል አላቃት፣ ግን ማናት ብዬ ስጠይቅ በጣም የኔ ቅርብ ቤተሰብ ያውቃታል፣ እሷን በደንብ የምታውቀው ምናምን ማለት ነው። አላወቅኳትም ግን አወዝን ሾክ። ከዛ ተደወለለት። አንተ አሁንም ትዋሻለህ፣ ወረቀት የራስ ጉዳይ እያለ ደግሞ ማምጣት ምናምን ትላለህ አለው እና ዲና ያደረገ። እኔ ዳንኤልን ይዋሻል እንጂ ወረቀት እንዳለው አውቃለሁ። እማልዋሽለት የዊንተር የሳመር ብሎ መኪና ሲቀይር አላውቀውም። አንድ ቆንጆ ቶዮታ መኪና ግን አቅለታለሁ፣ ቀይ ለመልኳ። ይሄ እኮ የምልሽ ከ2020 በፊት ያሉ ታሪኮች ነው የምነግርሽ። ወረቀቱን የተቀማው 2023፣ ይሄ 2024 ዊንተር ላይ ኦር 2023 መጨረሻ ላይ ዊንተር ላይ 2023 መጨረሻ ዊንተር ላይ እንደዚህ ወደ ኒው ልንዘጋጅ ምናምን ስንል ነው የልጅቷ ኢንተርቪው ወጣው። ከዚህ በኋላ ላስት ያየሁት 2024 ሴፕቴምበር ላይ ነው። ኒው ይር ነገ ሊሆን ኢቭ ላይ ማክሰኞ ወይንም ሐሙስ ቀን በንጋታው ጾም ስለነበረ አስቤዛ አድርጌ ስመጣ አገኘሁት። እሺ ማይንድ በዚህ ሁሉ መገናኘት ውስጥ ዳንኤል እኔ ቤት መጥቶ አያውቅም። እኔ እሱ ቤት ሄጄ አላውቅም። ረጅም ዓመት አውቀዋለሁ እንጂ ያን ያህልም ቅርበት የለንም። ይሄ ቤት የሚመጣ ቤቱ መሄድ ምናምን አይደለም። የውጭ የምታውቂው ሰው አለ አይደል? እንደዛ ነው። ከዛ ከባስ ሰላም አልኩት። ባስ ውስጥ ነው ያገኘሁት። ሰላም አልኩት እና ከባስ ወርድ ተከተለኝ። እዛ አንዴ ላናግርሽ አለኝ። እሺ ምንድን ነው አልኩት። ሰላም ነው ምንድን ነው ስለው ነርቨስ ሆኗል፣ ይርበተበታል ምናምን ነገር። ምን እባክሽ ሊይዙኝ ነገር አመት ሴፕቴምበር አመት አለፈው። ሴፕቴምበር አመት አለፈው። ምን እባክሽ ሊይዙኝ እየመጡ እኮ ምናምን አለ። ማንም ይዛ አልኩኝ። እንትን ፖሊሶች እየመጡ ሊይዙኝ እየፈለጉኝ ነው። ምን ያርጋቸው? ዲፖርት ሊያደርጉኝ። እንዴ ወረቀት አለ አይደል? እንዴ አልኩኝ። አሁን ያ ሰውዬ የተናገረው ነገር ትዝ አለኝ። ክሊክ አደረገ። ወረቀት አለ አይደል? አዎ አለኝ። አዎ ድራይቨር ላይሰንሴ ያው ምናምን ብሎ የሆነ ያሳየኝ ማለት ነው። እና ምን ለምን እንዴ ይሄ ካለ ለምን አታሳያቸውም? እንዴት ነው? ምን እባክሽ የሆነ ጣጣ አምጥተውብኛል፣ ሊወስዱኝ ነው። ወደ ስዊድን ልሄድ እንዴ? ወደ ስዊድን ልሄድ እንዴ? ያኔ እንትን የነበረው ከፈለጉ ስዊድን ብትሄድም እኮ ይመልሱሃል። ምክንያቱም ስዊድን የሄዱ ልጆች ይመለሳሉ እጃቸውን ሲይዘው ወይ ምናምን ነገር። ለምን የሆነ ጓደኛ የለህም? ለምን አትሄድም? እዚህ ሰፈር ነው የምትኖሪው ብሎ መጀመሪያ አዎ ብዬዋለሁ። እሺ ይሄ ችግር ገጠመኝ ከማለቱ በፊት። ከዛ ግን አንቺ ጋር ቤት መሄድ እችላለሁ ሲለኝ ፈራሁ። አንደኛ ቤት የመጣች ልጅ ነበረች የድሮ አይደል? ያም አለሽ አይምሮሽ ላይ አልፈለኩም። ያኔ ምን ጠየቅኩት? እሺ እጁ ላይ ብር አለ ወይ ብዬ ጠየቅኩት። ምክንያቱም ድንገት እየሮጠ ነው የሚመስለው። እጁ ላይ ብር አለ ወይ ለስዊድን መሄጃ ምንም ያለችኝን ትንሽ እንኳን ካወጥቼ ልሰጠው ማለት እጁ ላይ ብር። አይ ለዛማ ይሄ እኮ እየተዘጋጀው ነበር፣ ብሬ እንዳለ እኮ አውጥቼ ይዣለሁ። ቃል በቃል እኔ ዳንኤልን አምጡት፣ ብሬን እንዳለ አውጥቼ ይዣለሁ። እኔ ማክሲማም በአይኔ አይቼው የማውቀው ገንዘብ በካሽ 25,000 ክሮነር ነው። ከዛ በላይ አይቻል አቅም ካሽ እንዲወጡ። ስለዚህ በግምት ስንት እንደሚሆን አላቅም። 500 ኖት ግን አይቼው ማላውቀው መጠን
እንዲህ በእጅ ሊያዝ የሚችል በዛ ያለ ብር አውጥቶ አሳየኝ። ዶላር የምትሉትን አላሳየኝም። እኔ ኢትዮጵያ የኖሽ ክብርን ያሳየኝ 90,000 ይሆናል ግን በርከት ያለ ካሽ አውጥቶ ብሬን እኮ እያወጣው ይዣለሁ ብሎ ያዘ። በእግዚአብሔር ይቅና ብዬ እንትን አልኩት። ከ15 ቀን በኋላ ምናምን ሰው ሳገኝ እኔ እንደተያዘና ትሩናም እንደገባ ሰማሁ። ታዋቂ ከሆንክ እድሉን እሰጣለሁ። ከኦስሎ ከኖርዌይ ነው ያለሁት። ኦኬ ቴንክ ዩ ሄልዬ። ሰላም ብያለሁ ሁላችሁንም። ዳንኤል ማለት በአካል በሩቅ ነው የማውቀው አንደኛ ነገር። ሁለተኛ ነገር ከምታወሩት ወሬ ውስጥ እንደ መረጃ ለመስጠት ያህል 3 ልጅ ወልጃለሁ ወይም አለኝ ብሎ ሲል ከአንድ ሴት አይደለም እግዚአብሔር። ኦኬ ማም ትፉፊያውን ቀጥልበት። እሺ ሄሉዬ ከአንድ ሴት ሳይሆን ከሁለት ሴት ነው። እቺ ከሱዳን ያደገችው ኢትዮጵያዊ ልጅ ቅድም ያቺ ማናት ተናገረቻት አረብኛ ነው በደንብ የምትችለው አማርኛ ብዙ አትችልም የተባለችው ልጅ ማለት ከሷ 2 ልጆች ነው የወለደው። እሷ ከሱ በፊት የ17 ዓመት ሌላ ልጅ አላት። ድራመን የምትኖር ደግሞ ከዚህኛዋ ልጅ በፊት ደግሞ ድራመን የምትኖር ከሷ ደግሞ ሌላ አንድ ልጅ ወልዷል። እሺ እውነታው ይሄ ነው። ሌላው ምንድነው? እኔ እናንተ እንደማንኛውም ከዚህ ከሱዳኒዋ የተወለደችው ያለው 2 ልጅ ነው ማለት ነው። ከሌላው ነው አንድ ልጅ ያለው። አዎ ሱዳን ካደገችው ልጅ 2 ልጅ ነው የወለደው። ኦኬ ከሌላኛዋ ልጅ ደግሞ አንድ ልጅ ነው። እሺ ሁለቱም ጋር በሻርስተን ነው የሚኖረው ማለት ነው። በቃ ጀስት ወለደ እንጂ አልኖረም ከሁለቱም ጋር። ኢትዮጵያም ደግሞ ዲፖርት አስደረገኝ ካለችው ዮሐ ላይ ከቀረበውም ልጅ አለው ጋይስ። ኖ ከማርታ ትባላለች እሷ ደግሞ ከሷ ልጅ የለውም። እሺ እሷ ከሱ በፊት ይኸውላችሁ ቅድም አሁን ሄሉዬ ወረቀት የሌለው ሰው ይሰራል ምናምን ላልሽው ነገር አዎ ሰራ ነበረ። እሺ ወረቀት የሌለው ኖርዌይ ላይ ማለት ይሰራል በቅናሽ ነው የሚሰራው ተደብቆ ስለሚባል ነው እኮ ገብቷል። ከኛ ቋሚ ሆነን ወረቀት ካለን ሰዎች የመለጠ ኢንካም አላቸው። ኦኬ ምክንያቱም ወረቀት ስለሌላቸው ብዙ ቦታ ነው የሚሯሯጡት፣ በጣም ነው የሚደክሙት፣ ያገኛሉ፣ ይሰራሉ። ታክስ የማይከፍሉም እንደዛው ነው ደሞዟን ተያያለ። አዎ አንድ እሱ ነው። ሁለተኛ ነገር አሁን ከዚህኛው ለምሳሌ ማርታ ማለት ከሱ በፊት በቤተክርስቲያን ያገባችው ባል ነበራት። ምናልባት ስለሱ ታሪክ ሰምታችሁ ሊሆን ይችላል። ሀብታም ነበር እሱ። ይሄኛውን እንኳን just forget it። የዚህ ሀብታም ነበርኩ መኪና ስቀያየር ነበር። እኛ የመኪና ዴክ ነው እንጂ ሲቀየር ያየነው ሳመር ነው ዊንተር ሰከንድ ሃንድ ወይም ሰርድ ሃንድ መኪና ገዝቶ ሀብታም ነበርኩ አይሸክልም። ታክሲ የራሱ የሚያስነዳው የለው አራት I have never seen እኔ ሰምቼም አይቼም ማለት በሩቅ ነው የምታውቀው በቅርብ ነው የምታውቀው ቴዲ? ኖ እኔ በሩቅ ነው የማውቀው። ኦኬ በሩቅ ነው የማውቀው። የሀብት የመኖሩን ጉዳይ ምርሽ እዛ ላይ ኢንተርቪው ላይ እንዳወራው አይነት ከሆነ በአገሪቱ ከኢትዮጵያውያን ለምሳሌ በታክስ በመክፈል አንደኛ ሁለተኛ የሚባሉ ኢትዮጵያውያኖች አሉ። እነሱ እሱ እንደሚለውም አይነት ነገር አያደርጉም ኖርዌይ ላይ እንኳን እሱ እዛ ላይ የሰማነውን ተይውና። ሌላው ታማኝ ያልሆነው ነገር ከስራውዬ ቡና ልጠጣ ስገባ ነው የያዙኝ 90,000 ብርና $2,000 ነው ያለው። ስራ የዋለ ሰው 90,000 ብር ኖርዌይ ላይ እየተኖረ እንዴት ነው ኪስ ውስጥ 90,000 ብር ይዞ የሚዞረው? 90,000 ብር ተያዘብኛል እንደ ኪስ ውስጥ? አዎ ፖሊስ ይዞብኛል ያለው። 90,000 ማ በኪሱ ይዞ መሄድ አይችልም። እንደገና ወስደውታል ነው ያለው። ቴሌፎኑ እንደተቀበሉት ብቻ ነው የሰማሁት እኮ አሁን እዚህ ላይ ሲያወራ ነው። በደም አልሰማሁትም። እሺ ሄሎ እዚህ ሀገር ላይ ማንም ሰው ዲፖርት ሊደረግ የተያዙ ልጆች ትራኖም የሚባል ቦታ ነው የሚታሰሩት። እዛ 1 ወር 20 ቀን ከቆዩ በኋላ ዲፖርት እንኳን ሲደረጉ ፖሊስ እዛ የያዘባቸው ሞባይልም ካለ ይሰጣል፣ ገንዘብም ካለ ሰጥቶ ነው ለፖሊስ ፖሊስ ይዟቸው ወደ ኤርፖርት የሚሄደው። ኦኬ ኦኬ አንድ ውሸት ይሄ አለ። ታማኝ የማይሆን ነገር ነው። በፍጹም ስካንዲኔቪያ ላይ እንዲህ አይነት ነገር አይታመንም። ሌላው ምንድነው መሰለሽ ከዛ በፊት ታስሮ ተፈቷል። አዎ ታስሮ የተፈታው
እዚህ ሀገር ላይ ሲኖር ማናችንም እኔም ሆነ የማውቀው ኦሮሞ ሆኖ በኦሮሞ ኬዝ ሰጥቶ ወረቀት እንዳገኛል። ኦኬ ከዛ ውጪ ወረቀቱን ካገኘ በኋላ ግን ያስተረጎሙለት ወይም ደግሞ ሌሎች የኦሮሞ ቋንቋ ተናጋሪዎች ላይ ይቦተረፍ ነበር፣ ጉራ ይነፋል፣ ይሳደባል፣ ይናገር ምን አንተ ኦሮሞ አይደለም እኔ ኦሮሞ አይደለም እኔ የትግራይ ልጅ ነኝ። ኤቪደንስ ይሄንን ይዘውበታል። ይሄንን ለፖሊስ ሰጥተውበታል። እግዚአብሔርን በልስቲ አዎ አውቀዋለሁኝ። ለቤቱ ለኛ ነበረች የልጁ እናት ነበረች ማለት አብረው አይሉም ማለት ነው። እሺ አዎ አብረው አይደሉም። አንድ ወንድ ልጅ አለው። ጋር ደሞን ነበር የሚሰራው ፍቄ በፊት እና አየር መንገድ ውስጥ ማለት ነው። ውስጥ ያው የሚሰራው ማንኛውም ስራ ስደተኛ የሚሰራውን ማለት ነው። እና በህመም ምክንያት እቤቱ ነው ያለው። የሆነ ጊዜ ታመመና ስራ አይሰራም። ለዚህ ነው ስራ አይሰራም፣ እቤቱ ነው የሚቀመጠው። ያው ከማዳም ቅመሞች ጋር ሲቀድ ነው የሚውለው እና የሲክ ፔንገር ነው የሚወስደው ማለት ነው። ያ አዎ ኡፎራ አልወጣም። እኔ እንጃ አሁን ወጥቶ ይሁን አይሁን አላቅም፣ ግን የሚኖርበትን ማቃለው። ያው ሲክ ፔንገር ታዲያ እንደዚህ ያመላልሳል እንዴ? ኖ ያው እንደነገርኩሽ ቁጭ ብለው እነ ከሌን እንርዳ የሆነ የሚያገኙት ኮሚሽን ያለ ይመስለኛል እንጂ ያው ተሰብስበው ቲክቶክ ላይ ሲያወሩ ከሰው ጋር ሁሌ እርዳታ ወሬ ነው የሚያወራው። እሱ ክፍል ገብተሽ ሰምተሽ ቢሆን እኔ አንዳንዴ ገባ አልና ጸጥ እያልኩ እየሰማሁ እወጣለሁ። ተከታዮቹ የማዳም ቅመሞች ናቸው። እነሱ ደግሞ ልባቸው እንትን ነው። እንንትናን እንርዳ እንንትናን አሳክም ሲባል there is something ኮሚሽን ነገር ኦኬ የሆነ ወንበር ሊያደርስ ሲል የትራንስፖርቱ የምናምን አይደል? አዎ እንጂ is not good financially እኔ እንደማውቀው ሶሻል ነው የሚረዳው። እዚህ ጋር ኢኮኖሚካሊ is not good እኔ አውቃለሁ በደንብ። ሲክ እንትን ካለውማ እጅ ከምናምን አዎ በዚህ ላይ እቺ የምትጫወታ ሱቅ ገብተሽ የምትጫወታ ጨዋታ የለችም ናርበሰን ምናምን እሷን ይጫወታል። እቺ ግድግዳ ላይ ያለችውን ጨዋታ ብሩን ጨርሶ ነው የሚወጣው። አሁን ደስ አይልም። ውስጤ ገብቶ ሲያይ ዲ ብሎ ይሊል ይችላል። ገብቷል እና እኔ ራሴ በጣም ሰርፕራይዝ እየሆንኩ ነው። እንዴት ነው ኢትዮጵያ እንደዚህ? ያው በእርዳታ ስም ነው ያው ሰዎች ሊያደርስ እንትን ልቃል አድርስ እንትን ልርዳ። አሁን ይሄኔችን በዓሏን ሰበብ አድርጎ ምናምን ያ የማዳም ቅመሞች እንደምታውቂው ካላቸው በቃ ይጋጣሉ። ስለ ልጁን አያውቀውም ዳንኤል እኔ ዳንኤልን የስራ ባልደረባው ነኝ በነገራችን ላይ። እሺ ኦስሎ ነኝ ማለት ምን ነው? ስራ ባልደረባ የባስ ያ ባስ ነው ስለዚህ ጎበዝ። አሁን ነፍ ሰው የሚያቀኛል እዚህ ውስጥ የሚሰማ እንዴት ገባች ነው የሚሉት። ታያቸው ግቢ ታያቸው ማለት ማውራት አልፈልግም ነበር፣ ግን የፍቄ እንትን ማውሪዛን የመጣችው በጣም አንጀቴን እያቃጠለኝ ነበረ ስሰማው። ፍቄ ሰዎች እየገቡ ከተለያየ ቦታ ልጅቷን እንዲህ ያደረጋት እንዲህ እያሉ ለምንድን ነው የሚረዳው እያሉ ሲሉ አሁን ጉዳያችን ሰው ማንሳት ነው፣ የወደቀ ሰው ማንሳት ነው ምናምን ይላል። ካርማ ነው፣ ሰው የዘራውን ያጭዳል ይላል መጽሐፍ ቅዱስ። ዘራ አጨደ። የእውነት ግን ያችን ልጅ በድሏት ነበር የምታውቀው ከሆነ እቺ አሁን እንትን ላይ ወጣች እሷ። አዎ አብረው ኖሩ ነበረ። ይሄንን አውቃለሁ። ሌላ ከኔ የበለጠ የሚያውቋቸው ሰዎች አንድ ጓደኛ አለችኝ፣ ኤክስተርናል ጓደኛ። እንደውም ባለፈው ደውዬላት ኢትዮጵያ ተመልሳ ያለች ልጅ አንቺ እንዴ ስላት ይሄ ሌባ ልጅቷን እንደዛ አድርጎ እንደ እሱ እኮ ሰው ቤት ሄዶ ራሱ እጁ የሚያርፍ ሰው አይደለም አለችኝ። ታውቂያለሽ? እጁ ማለት እቃ ያነሳል ወይስ እቃ እንደዚህ መስረቅ ወይስ ሴት መስረቅ? አዎ ደግሞ እኔ መኪና የሚቀያየር ይላል። እኔ ስንት ዓመት ነው ኖርዌይ ኖርኩት። መኪና መቀያየር ካልሽው የሴት ጭን በመነካካት ነው እቃ በመስረቅ ነው? አንቺ ደግሞ በኋላ ተናገሪያ ምንድነው? ዲጄ ይደው አይ ተይ በቃ
እንዴ ከገባሽ ይግባሽ። ታውቂያለሽ ያራዳ ልጅ እንዳላወቀ ታያለሽ። ያው ለህዝብ ሲሆን ብዬ ነው ገብቶኛል። ችግር የለም ሂጂበት። ያው የእጅ አመላለችበት ልልሽ ነው። ትልቅ እና አውቃለሁ ባስ እንደሚነዳ በጣም ዳይሬክት ኮንታክት የነበራቸውን ሰዎች አውቃለሁ። እንደውም ኧረ እሱ እንዲህ ልጅቷንም በድሏታልም። እውነት ነው። ልጅቷ ለምን እንደሆነ አላውቅም፣ ስታወራ በጣም ቁጥብ ሆና ነው የምታወራው። እንደዚህ ነው ሰው የዘራውን ያጭዳል። እኔ በበኩሌ ፍቄ ላይ ግን ስፖሽ ሞላለኝ። ፉርፉር እንዴት ነው ለምንድነው እንዲህ ዲፌንድ የሚያደርገው? አብረው ሊበሉ ይሆን ለራሱ? አይ ቲንክ እንግዲህ ቢሆን ነው እንጂ ለምን ይሄን ያህል በቃ ልጁ እንዲህ ነው። አዎ የወደቀ ሰው ነው እንዴ? እሱ እኮ ቤት አለው ኢትዮጵያ። አለ ፍቃ ማለት አለ ህግ ይሁዳ ወይም ደግሞ እንትን ዲፖርት አድርጎታል ካለ መርዳት ያለበት ለሱ ለይሁዳ ወይ ለእንትን ለኢሚግሬሽን ሪፖርት በማድረግ ነው ሊረዳው የሚችለው። ገንዘብ በማሰባሰብ አይደለም፣ ብር ላይ ነው። ጎፈንድ የሚለው ቀጥታ እንደዚህ ናቸው። በቃ ብር ላይ ነው ቀጥ ብሎ የገባ። ባለቤቴ ኖርዌይ ነው የሚኖረው። የባለቤቴ ጓደኛ ዳንኤል ፖሊስ ነኝ እያለ ሀበሻ ብዙት ያደርጋል። እኔም አድርጎኛል ብሎኛል አለች። የባለቤቴ ጓደኛ በቅርብ ያውቀዋል። አብረው ነው የሚጠጡት። ሁለት ኔም ነው እያጭበረበረ ነው የሚኖረው። ወደ ኢትዮጵያ ዲፖርት የተደረገው ሐሺሽ ድራግ ይዞ ስለተገኘ ነው። ሴት በጣም ነው የሚወደው ነው ያለኝ ተብሏል። አብሮት ካምፕ የነበረ ልጅ ለሁለት አልጋ ተሰጥቷቸው አንዱ እሱ ዝጋ አንዱ ዝጋ ችግር እንዳያመጣባቸው እንዴት እንደሚሳቀቁ እንደዚህ የማይፈራው በዛ ጊዜ ቆይ አንተ ግንቦት ሰባት ነው ሀገር ቤት አትገባም ይላል። ለራሱ ወረቀት ሳይኖረው ሰዎች ገና ካምፕ ቁጭ ብሎ ሸራውስ ቁጭ ብሎ አንተ ግንቦት ሰባት አትገባትም ሀገር ቤት ካለ ይላል። የሚገርማችሁ አንተ ቅንጅት አትገባም ይላል። እና እንደዛ ሲል ይሄ ልጅ የእውነት ወያኔ ነው እንደ ስለላ ይላከው ብሎ እንፈራው ነበር። እግዚአብሔር እንፈራው ነበር። የሆነ ጅን ያለበት የሆነ ሰው ወረቀት የለውም። አሁን አረቦች ቆቆንጆ ቴሌፎን ይዞ ይመጣሉ አይደል? ወረቀት ኔጌቲቭ ከተሰጣቸው ቴሌፎናቸውን ለመሸጥ ሲፈልጉ አምጡ እኔ ልግዛችሁ ይላል። ይቀበልና ማታ ብሩን እሰጣቸዋለሁ ይላቸዋል። ከዛም ማታ ፖሊስ ጋር ይደውላል። ለብቻ ወጡ እዚህ ጋር እያስቸገሩ ነው ያሉ ቴሮሪስቶች አሉ ብሎ ገና ለገና አረብ ስለሆኑ ኔጌቲቭ ስለተሰጣቸው ቴሮሪስት ብሎ ሊያሳስራቸው ወደ ሀገር ሊያስመልሳቸው እዚህ ኔጌቲቭ ቢሰጣቸው ውጡ ብሎ ጊዜ ሰጣቸዋል። እስከዛው ደግሞ ሌላ ሀገር ሊቀይሩ ይችላሉ። ግን ቴሮሪስት ብሎ ደውሎ አንዱ ሰምቶ ልጆቹን ከቤት እንዲወጡ አጠፋቸው። ሂዱ እንደዚህ ተጠቆሙባቸዋል ብሎ ፖሊሶች ሲወጡ ወጡ አላቸው። ወጡ አላቸው። ያ እንደዚህ አይነት ተንኮለኛ ልጅ ነው። አሁን ዝም ብዬ ከንትን ስሰማ ከሞንታ ካቦ አንድ ክፍል የተሰጠውን ሰው ስሰማ ለምን ከድሮም ግሩፓችን ነው ይሄን ኬስ ያይ ቆይ ብሎ አሁን ነው እንትን ያልኩት። ገባችሁ ማለት አንዳንድ ልጆች ቢኒ አትፍረድ አንተም ምረት ተደርጎልህ ነው ምናምን ትላላችሁና አው ብዙ ሰው ያጠፋል። ካርማ ኢዝ ሪል ጋይስ፣ ካርማ ኢዝ ሪል የምር ማለት ነው። እና ባጠፋሁት ልክ እኔም ተቀጥቻለሁ። ግን አጥፍቻለሁ ማለት የሆነ ሐሳብ አልሰጥም ማለት አይደለም። ይህን ነገር ከሰማሁ በኋላ የተሰማኝን ሐሳብ ለመናገር ስሞክር እንደዛ የምትሉ ልጆች ስላላችሁ ነው። እኔ ፐርሰናሊ በጣም ከባድ የሆነ ነገር ነው እየሰማሁ ያለሁት። ማለት እንዴት ነው ሰዎችም እየደወሉልኝ ነበረ። ልክ አሁን እዚህ የሰማችሁትን ለእኔ ደውለው እየነገሩኝ ነበርና ብዙ ነገር ነው እየነገሩኝና በጣም ነው የሚገርመው። በጣም ብዙ ላይክ ይህ ሰው ይህ ሁሉ ሰው ሊያምጽበት አይችልም፣ ከመሬት ተነስቶ ሊያምጽበት አይችልም። እና በጣም ነው የሚገርመው። ኤቭሪዋን ኢዝ ኮሊንግ ጋይስ፣ ይደውላሉ፣ ላይቭ ላይ እየገቡ ምስክርነት ይሰጣሉ። በጣም ብዙ የበደላቸው ሰዎች እንዳሉ ሴቶች ሴት በጣም ይወዳል። እኔ አንዴ ነገራችሁ ከሆነ አላውቅም። አንድ መምህሬ ምን አለ መሰላችሁ? ቢኒ ለመቀየር ከፈለግ ሴት ልጅ እንዳትበድል፣ ሴት ልጅ እንዳታለቅስ ብሎኝ ነበርና
ዳኒ እንደምታዩት እኔ አይደለሁም ያልኩት በጣም ብዙ ሴቶች ላይ እንደተጫወተና ሴት ልጅ እንደሚወድ ነው ብዙዎች እየመሰከሩ ያሉት እና ይህ ነገር እንግዲህ ኦቪየስ ነው። ስፔሻሊ የሴትም የወንድም እንባ ምናምን አለው፣ ግን በጣም ግን ሴቶች በጣም ያዝናሉ ወንዶች ቻይ ናቸው ስለሚባል ነውና ለዛ ነው ከዛ የሀገሩ ልጆች የሚያስፈራራ የሚያስጨንቅ ፖሊስ ነኝ ጫፉን ይዞ ብዙ ውሸቶችን እንዳወራ ነው የተነገረው። በቃ በጣም 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 እየተቃወሙት ነው። ሁሉም ሰው ነው የተነሳበት። አያሳዝንም? እኔ መቤቴን አሳዝኖኛልና ይህ ሁሉ ምስክርነት ከመሬት የተነሳ አይደለም እና ይህ ደግሞ ፍቄ የሚባለው ልጅ አብሮት ለመጀመሪያ ጊዜ ቪዲዮ ላይ ቪዲዮ ይሰራል ሰው እንዲወጣ ያደረገው ሰው ደግሞ ላይክ ቻሪቲ ነገር ምናምን ይሰራል እና እሱን አያይዘውም እየተናገሩ ነበረ። ብቻ ከዛ በኋላ ያው የመጀመሪያ በትልቅ ሚዲያ ላይ ያቀረበችው መሲ ነች። መሲ ሸገር ኢንፎ ቀርቦ የተናገረው ንግግር ነበር። በስደት አብረውክ የነበሩ ጥገኝነት በምትጠይቁ ሰዓት አብረውክ የነበሩ ኢትዮጵያውያን ነበሩ። ከየት አምጥተው ነው ገሜ እያሉ ሲጠሩክ የነበሩት? እኛ ጋርም ሲደውሉ ገሜ እንደዚህ በመሆኑ አዝነናል፣ ገመቹ እዛ ሲደርስ ለጥገኝነት የሰጠው ስም ነው፣ እኛ የምናውቀው በገመቹ ነው። ለ6 ዓመታት ያህል በገመቹ መኖሪያ ፈቃድ የሚያገኘው በገመቹ ነው። ከዛ በኋላ ከ6 ዓመታት በኋላ ግን ማንም ሰው ስም መቀየር እንደሚችለው ህጋዊ በሆነ መልኩ ዳንኤል በሚል ስያሜ ስሙን ቀየረ። የአያቱን ስም ብቻ ነው ያልቀየረው። ዳንኤል በሚል ስሙን ሲቀይር ግን የኖርዌይ መንግስት መጀመሪያ ወደ ሀገሩ ሲገባ ገመቹ ነኝ ብሎ የሰጠው ስም የተሳሳተ የውሸት ማንነት ነው የሰጠው በሚል ነው። የስራ ፈቃዱ የተነጠቀው 2023 ላይ ነው። እሱ እንዳለው በ2 ቀን ውስጥ ከስራ መኪና ቆሞ እንደገባ አንስተው አይደለም የሸኙት ብለውኛል። ያልከውንም ስም አሁን ከሀገር ስወጣ የነበረኝ ስምን ቀይሬያለሁ ላልከውም አብረውክ የተማሩ ተማሪዎች ደውለውልናል። እንግዲህ ያው ሚዲያ ተደራሽነቱ እጅግ በጣም ብዙ ነው። ስላንተ የመጡልን መረጃዎች በጣም ብዙ ናቸው። መረጃ እንጂ ማስረጃ እጃችን ስላልነበረ ነው እስካሁን ድረስ የቆየ ነው። በዚህ አጋጣሚ ለሸገር ኢንፎ ሚዲያ ተከታታዮችም መግለጽ የምፈልገው በጣም ብዙ መረጃዎች መጥተዋል። ማስረጃ ስላላገኘን እንደ ሚዲያ ማስረጃ ስለሚያስፈልግ ይህንን ቀን ይጠበቅነው ለዛ ነው። ስለዚህ ያልከውን ስም ላነሳልህ ነበረ። ምክንያቱም አብረውክ የተማሩ ሰዎች ምናልባትም ካልተሳሳትኩ ኢትዮጵያ ውስጥ ጋብቻ ፈጽመህ ነበረ ከመውጣት በፊት ትዳር ነበረክ። ትዳር ስትይዝ በዛ በቀደመ ስምህ እንደነበር ጭምር አብረው የሰርጉ ታዳሚ ነበርን፣ የቅርብ ነበርን ያሉ የተማርክበት ትምህርት ቤትም ሳይቀር ነግረውናል። ወደዚህኛው ስንመጣ አብረውክ በስደት አሳይለም ስትሰጡ አብረውክ የነበሩት ተሳስተው ነው ውሸት ነው? አሁንም ይሄ ጉዳይ በመረጃ ደረጃ እኔ የማውቀው ስሜን ከቀየርኩኝ እዛ ሄጄ ገመቹ ከተባልኩኝ እዚህ ጋር ገመቹ አይደለሁ ማለት አልችልም። ምክንያቱም ቆይቶ የመቀየር መብት ስላለኝ ስሜን ከገመቹ ወደ ዳንኤል ቀይሬያለሁ ብዬ ማቅረብ እችላለሁ። እዚህ ጋር ግን በእንደዛ አይደለም። ኒክኔም ነገር ኒክኔም ዝም ገሜ እንባባላለን። የተለያየ ብርሃኑ የራሳችን ስም የምንሰጣጠው ነገር አለ። በዛ ነው እንጂ መብቴ ስለሆነ የመቀየር አሁን ከገመቹ ወደ ዳንኤል መቀየር ወደ ፈልግ እጾታዬን ራሱ መቀየር የምችልበት አገር ያለ ነው የምንኖርበት። ማለት ማንኛውም ሰው ተነስቶ ስሙን አይደለም እንትንም አለ ህግም አለ። እኔ ብቻ አይደለሁም ሁሉም ሰው ይቀየራል። ግን ከቀየርኩ አዎ ቀይሬያለሁ ይላል። ይሄ እንትን አይደለም ኢሹ አይደለም፣ ትልቅ ኢሹ አይደለም። ኖ ትልቅ ኢሹ የማይሆነው በተሳሳተ ማንነት ተላኩኝ ስትል በተሳሳተ ማንነት አይደለም። አስቀድሞ የሰጠው ስም ገመቹ ነው። የመጀመሪያዎቹን ዓመታት የመኖሪያ ፈቃድ ያገኘበት ወይም የኖርዌይ መንግስት የተቀበለው በዛ ስም ነበር። በኋላ ግን ስሙን ሲቀይር ወደኋላ ተመልሰው መጀመሪያም የሰጠህን ማንነት ውሸት ነው አላመንበትም በሚል ነው የተላከው። እኔ ደግሞ ይሄን መለከት ክፍሉ የኖርዌጂያን ይሄን አሁን ይሄን የሚሰሙ ሊኖር ስለሚችሉ እነሱ ወጥተው ቢሰጡ ይሻላል ትክክለኛው ማንነት። እኔ ግን ዳኒ ምንድነው መሰለ እኛ ሰባዊነትን ያስቀደም ነው።
ቀደም ሲል ፍቄ መግቢያው ላይ እንዴት አገኘኸው የሚለውን እንዲናገር የፈለግኩት እሱ ስሜቱን አጋብቶብኝ ስለነበረ ነው። ስትገባ ወረቀት ያገኘኸው በገመቹ እንደሆነ ነው የገለጸው። አሁን ይሄንን አንተ ማመን መቀበል አልፈለክም አይደለም እያልክ ነው? ኖ እኔ አሁንም የልንገርሽ ደረጀ ከዚህ ስትወጣ ፓስፖርት አሁን ይዤው መጥቼዋለሁ። ደረጀ አበራ ዳዴ። ይሄንን ስም በመቼ ነው እኔ የተነገረኝ? አብረው የተማሩ የማነ ብርሃን የተማርከው? መጀመሪያ የማነ ብርሃን አይደለም 7ኛ ክፍል ጀምሮ ግን የማነ ብርሃን እኛ ካምቦ ነው ወደ ወይራስ የማነ ብርሃን አብረሃቸው የተማሩ የትምህርት ቤት ጓደኞችህ ሲያዩህ እጅግ በደነገጠ ሁኔታ ነው እኔ ጋር የደወሉት። ከዛ ማንም ሰው እንደሚል ማለት ምን ሆኖ ምን ገጥሞት ነው የሚለው ነው። እዛ ጋር ይሄንን ስም ሲሰሙ ደግሞ እኛ እኮ የምናውቀው በደረጀ ነው። እንደው ካገኘሽው ተሳስተን ይሆን ወይ ደረጀ ነው አይደለም በሚለው ጥያቄ ነው። አሁን እሱን እንደ አንድ ጥያቄ ደረጀ ማን ነው ልልህ ነበር። አንተ አስቀድመ ከሀገር ስወጣ ደረጀ ነው። ዶክመንቱንም ይዤ መጥቻለሁ። ደረጀ የሚለውን ከነ ፓስፖርቱ። ዳኒ በጣም አምሾክድ። ምክንያቱም ብዙ ተመሳሳይ ነገሮች ነው ማየው። ለምሳሌ አራ ረድቷለሁ የሚለውን ጥያቄ አንስቼል ነበረ። ኦፊሻሊ ስደተኞቹ እንመጣለን። ቆይ ልነግርሽ አንዴ ይቅርታ። አራ ማለት ከስደት ተመላሾች ማህበር ናቸው። ለምን ሪል የሆነው ነገር አሁን ለኔም ብዙ ነገሮች ተደራራቢ የሆኑ ነገሮች ስላሉ ነው። ግልጽ የሆነው ነገር መነገር ስላለበት ነው። አንደኛ ትናንትና እነሱ ጋር እንኳን ቁጭ ብዬ ሄደናል። ፍትህ ሚኒስቴር ሄጃለሁ። በተለያዩ ቢሮዎች ገብቻለሁ። ስከራከርበት የነበረው እሱ በሰጠው ይሄ መታወቂያውን በያዘው ስም ቢያንስ ማንነት ይሄ ነው ስላለኝ እንግዲህ አሁን በየትኛው ስም መጥራት እንዳለብኝ ባላቅም 3 እየሆነብኝ ስለሆነ ዳኒ ሲሪየስ ነው አሁን። ምክንያቱም የተወሰነ ስሜቱ ትንሽ ፔን አለው። ማንም ሰው እኔ ስመጣ ስላንተ ኬዝ አይደለም። ምናልባት አንተ ኬዝን እያስተካከል ከነበረ አም ሶሪ። እኔ ደግሞ ሰውኛ ባህሪ ነው አይቼ የመጣሁት። ምክንያቱም አራጋ ወይም ስደተኛ ተመላሽ ጋር እንድንሄድ እንዴት አልሰጡም ስለ የነበረኝ ዶክመንት ሙሉ ለሙሉ በሁለት ማንነት ስለሆነ ሊረዱኝ አልቻሉ። ለዛ ነው ያልተረዳሁት አልከኝ። አራ ደግሞ ኦሬዲ እንደፈረሰ ወይም ደግሞ እንደሌሉ ድርጅቱ እንደሌለ ኤግዚስት እንደማያደርግ ስለሰማው ማንም ጋር መሄድ አትችልም። ለዛም ነበር እኔ ፈርስት ኤድ ምክንያቱም መጀመሪያው ላይ ወደ ተቋም ነው የምወስደውና ወደ ሚዲያ የሚያመጣው ያ ነው አንደኛው ምክንያት በዛ ሰዓት ላይ። እሱን ጋር ትናንትና ስናወራ በጣም ሞር ሰፖርቲንግ የነበሩ ሰዎች እንደው እንደሰን በስም መጥቀስ ያው ግዴታዬ ስለሆነ እዛ ላይ ሲሰሩ የነበሩ ግን አሁን በሌላ ቢሮ ላይ ያሉ ሰዎች ስልካቸው ተሰጥቶኝ አግኝቻቸው ሄደናል። ደብዳቤም ጥያቄ ሄጄ የመጀመሪያ ፈርስት ኤድ በኩብስ ወይም ደግሞ በኦሮሚያ ባንክ 180 ሺህ ብር አስገብተውልኝ ነበረ። ስለዚህ ያንን ብር ስታወጣ እንደምንም እንዳልሰጡ ነው የሰማሁት። አንደኛው እሱ ነው። ያንን ብር ስታወጣ በየትኛው መታወቂያ ነው ያወጣው? የኔ ይሄ ፐርሰናል ስለለኔ ምክንያቱም እኔ አሁንም እዚህ ጋር ቆን ምነግር ማንንም ደረጀሙን ዳንኤሉን ኖርዌይም ኖርክ ባይን ሰላምታዎች አላውቅም። ግን በሰውኛ ማድረግ የሚገባኝም ዛሬም ነገም ከነገም ከማድረግ ወደ ኋላ አይደለም። ግን ሪል የሆነው ማንነት ወጥቶ ምክንያቱም ወደ ፐብሊክ ስንወጣ ብዙ ነገር ነው ይዘን የምንመጣው። የሀገር ስም ይበላሻል፣ የግለሰቦች ስራ የሰሩ ሰዎች እና አሁንም ግልጹ እንድትነግረኝ ኦሮሚያ ባንክ የነበረውን ገንዘብ አውጥተሃል፣ ተጠቅመሃል፣ ካወጣ በየትኛው መታወቂያ ያወጣል? ለምንስ ታስር ያለው የሚለውስ እውነት ከሆነ ደግሞ እውነት ነው አይደለም? እኔ አሁን እዚህ ጋር አውጣ አታውጣ የሚለው አይደለም። ለምን እኔም አሁን ለምሳሌ አልተሰጠውም ገንዘብ ስላልክ እኔም ባንደበቴ ምንም አይነት ገንዘብ ስላላገኘ የሚለውን ካፈውት ዜግነትህን እዛ ዜግነት ካገኘክ በኋላ ነው የመጣኸው። ቀዳኝ እኔ እስኪ አንድ ግልጽ ጥያቄ ልጠይቅህ። ይሄ ዶክመንት አንተ ነው ያወጣኸው? አልወጣሁትም። አታውቀውም? በፍጹም እኔ ይሄው ከዋጋ ያስከፍልሃል ዳኒ። ግድ የለም ሚዲያ ላይ ነኝ እኮ እኔ እኮ ሚዲያ ላይ ነኝ። ይሄ ነገር ልቦናክ ያውቀዋል። ሌላ ዋጋ ያስከፍልሃል። ገብቷል? እኔ ገሌለ ዶክመንት እንዴት ይወጣል እኮ ነው እኮ እያልክ ያለሁት። አሁን አገሬ ላይ ነው ያለሁት። እሺ ከየት መጣ? ይሄንን ፎርጅድ ተሰርቶ ነው? እኔ አላ እኮ ስለዚህ እሺ በቀጣይ ይሄን የአምቦ ከተማ አስተዳደር ኦሮሚያ ክልል ኢትዮጵያ ላይ ያለውን በምንችለው አቅም እዛም አካባቢ ያላችሁ ልታግዙን የምትችሉ ይሄ ማስረጃ ህጋዊ ነው አይደለም፣ ከአምቦ ከተማ አስተዳደር የወጣ ነው አይደለም የሚለውን እናረጋግጠዋለን። ምክንያቱም ማለት ብዙ ጊዜ በሀገራችን የዶክመንት አያያዝ ከዚህ ቀደም የነበረው እንዳሆኑ አይደለም። አሁን በጣም ዘመናዊ በሆነ ሁኔታ ነገሮች እየተስተካከሉ ነው። የፋይዳ መምጣት በራሱ
ዶክመንት አሰጣጥ ላይ ስምህን ወዲህ ወዲያ ለማድረግ የማያመች ለብዙ ነገር ሴኩሪ የሆነ ነው። ይሄ የልደት ማስረጃ ዜግነት ኖርዌጃዊ ነው የሚለው በነገራችን ላይ ሙሉ ቪዲዮ ላይ የማናሳያችሁ ወደ ሸገር ኢንፎ ሚዲያ ተከታታዮች ዩቲዩብ የራሱ የአንድ ሰው ሙሉ ስም ፎቶውን ጭምር ባለበት በፕራይቬሲ ፖሊሲውን ስለሚጻረር ቪዲዮውን ስለሚያወርደው ነው። ስለዚህ ለመናገር እዚህ ጋር በኮፒው ያስቀመጥነው ነገር ምንድነው? ሙሉ ስሙ ዳንኤል ሰለሞን ብሩ ነው የሚለው የተወለደበት ጊዜ አለ የትውልድ ቦታ አምቦ መጃ 02 ቀበሌ ይላል። የተወለድከው የት ነው? መጃ ትክክለኛ ነው። ስለዚህ ላይ ትክክል ነው። እሺ ዜግነት ኖርዌጃዊ ይላል። ያ ማለት ይሄ የልደት ሰርተፊኬት የወጣው የኖርዌይ ዜግነት ካገኘክ በኋላ ነው። ኖርዌጃዊ ይላል። የአባት ሙሉ ስም የሚለው ላይ ሰለሞን ብሩ ይላል። በቅንፍ ውስጥ ሞሚቻ ብሩ ይላል። አባትህ ሞሚቻ ብሩ ነው ማለት ነው ሳይሆን ነው ወይ እየጠየቀህ ያለ ነው። እዚህ ጋር ያለው ላይ አያት ስም አልተቀየረም። የአባት ስም ሞሚቻ ብሩ ይላል። የምታውቀው ነገር የለም በፍጹም። ከዛ በተረፈ የአባት ዜግነት ኢትዮጵያዊ ይላል። የእናትህ ሙሉ ስም ማን ነው? ሮማን ሙለታ። አሁንማ በቃ ሮማን ሙለታ ጎበና ትባላለች። ሙለታ ጎበና ሙሉ ስም ሮማን ሙለታ ጎበና። አሁን ይሄንን የተሳሳተ እንደው ለዚህ መረጃ ያደርጋል እንኳን ብለህ ብታስብ የእናትህን ሙሉ ስም እኔ ሚዲያ ላይ የቆየው ሰው ነኝ። መሰረት በዙ ስል ወይም ደግሞ ስለ አባቴ ስለ አቶ በዙ ስናገር ሰዎች ሊያውቅ ይችላል። እናቴን እከሌ ብዬ ለማወቅ በእንደዚህ በዶክመንት ደረጃ ለማውጣት አሁን ሌላ ሰው ሰርቶ ነው ሊባል አይችልም። ይሄ ኦሪጂናል ዶክመንት ነው። ችግር ሌላም አለ ሌላ የተሰራ ሌላ አሁን እኮ እኔ ብዙ ነገር አልናገርም። ሌላ በዚህ እንደዚህ ደግሞ ሳይሆን በሌላ በገመቹ መሜቻ በለው ደግሞ ሌላም ደግሞ በርዝ ሰርቲፊኬት አሰርቷል። ይሄን ማን ያሰራው? እኔ እኮ ኮንኩ እኮ ነኝ እኮ ምላለሁ እኮ እንዴ የሀገሬን ህግ ጥሳለሁ እንዴ? ስለዚህ ይሄንን ለተቋሙ ሪኩዌስት እናደርጋለን። ካነሳኸው አይቀር ይሄው ይሄን እኮ ነው የምልሽ። እኮ ሌላ ልኩ እኮ ይሄን ነው። በሌላ የልደት ሰርቲፊኬት ደግሞ በገመቹ ሞሚቻ ብሩ የተዘጋጃለ። ኦልሬዲ እኮ ምናልባት ይሄ ነገር መሲ ሞር ፈርዘር የሚያስኬዱን አሁን ልክ የፓስፖርቱን ጉዳይ ገፍተን በሄድን ቁጥር ዳንኤል እዚህ ጋር አሁን ይቅርታ አድርግልኝና ጊዜም የለኝም አም ሶ ታየርድ በዚህ ጉዳይ ላይ ዛሬ ራሱ ያስኩትን ቀጠሮ ግዴታ መሄድ ስላለብኝ ፍትህ ሚኒስትርም ስለሚጠብቁኝ ቢሮአቸው መሄድ ስላለብኝ ነው። የምር ይሄን ጊቭ አፕ። ይሄ ፎቶ ያንተ ነው? አንተ አይደለህም ነህ? ይሄኔ ፎቶ ነው ነህ ወይ ነው? እኔ አይደለሁም ፎቶ ላይ። እርግጠኛ ነህ? ይሄኔ ፎቶ አይደለም እንዴ? ይሄኛውና ይሄ አንድ ነን እንዴ? እኔ እንጃ። እኔ ይሄ ፎቶ ነው እንደዚህ አይነት ፎቶ አልተነሳውም። ምን እንግዲህ የለኝም እኔ ጋር። ይሄ ማለት የበፊት ፎቶ ነው። ምናልባትም እንግዲህ በዚህ አጋጣሚ አብረውክ የተማሩ አሁን ጠላት ማፍራት ወይ ምን እውነትን ነው እየፈለግን ችግር የለም። አንተ አልታወቀህም። ሚዲያችን ለብዙ ሰው ተደራሽ የሆነ ተአማኒ ሚዲያ ነው። አንተ እውነታውን ባለመናገርክ የተሳሳተ መረጃ እንድናስተላልፍ ግድ ሆኗል። እውነተኛ ደግሞ ማስረጃውን ስናገኝ ለተመልካቾች የማቅረብ ግዴታ አለብን። ስለዚህ አሁን ያገኘነው መረጃ አንደኛው በገመቹ ሞሚቻ ብሩ የወጣ የልደት የምስክር ወረቀት አንድ አግኝተናል። እዚህኛው ላይ ዜግነት ኢትዮጵያዊ ይላል። ይሄ ደግሞ በኢትዮጵያ ዲሞክራሲያዊ ሪፐብሊክ የወሳኝ ኩነት የልደት ምስክር ወረቀት ይላል። ግን ይሄ አምቦ የወጣ ነው። ምን ወኪል ነበረ ዳንኤል? የለኝም ነው ቆይ ወክዚ ሙሉ ኩለና ሰጣ። አሁን በጣም ጥሩ ነገር ለሰው የለም። አንድ ያገኘ ነው የልደት ሰርተፊኬት በገመቹ ሞሚቻ ብሩ ነው። ስለዚህ ይሄ አንደኛው ያገኘ ነው የልደት ሰርተፊኬት እኛ ወደ ምን ድምዳሜ እንድንደርስ አድርጎናል። ኖርዌይ የሰጠኸው ስም ገመቹ ነበር። ስለዚህ የኖርዌይ መንግስት መጀመሪያ የተሳሳተ ማንነት ነው የሰጠህን፣ በተሳሳተ ማንነት ብሎ ሪፖርት ሲያደርግህ ባገኘው መረጃ ልክ ነው ስለወቀስን የተሳሳተ መረጃ ስላቀረብን ይቅርታ። እኔ አሁን ሚዲያውን ወክዬ ነው ወደ አንተ መጣለሁ። ያገኘሁትን መረጃ ተነስቼ ነው። ይሄ አንድ ያገኘ ነው የልደት ሰርተፊኬት በገመቹ ነው። ሁለተኛው የልደት ሰርተፊኬት ደግሞ በዳንኤል ሰለሞን ብሩ ያገኘነው የልደት ሰርተፊኬት ነው። እዚህ የልደት ሰርተፊኬት ላይ የአምቦ ከተማ
አስተዳደር የሰጠው የሚል ነው ያገኘነው። ምናልባት ይሄንኛው ስህተትም ከሆነ ቼክ እናደርጋለን። ኦሪጂናሉን ግን አይቼዋለሁ፣ በፎቶ ተልኮልኛል። ይሄንኛው ላይ ደግሞ የሚለው ዜግነት ኖሮጃዊ ነው የሚለው። የዳንኤል ሰለሞን ብሩ በሚለው የልደት ሰርተፍኬት ላይ ዜግነት ኖሮጃዊ ነው የሚለው። የትውልድ ቦታ አምቦ መጃ 02 ቀበሌ ነው የሚለው። የአባት ስም ላይ ደግሞ ሰለሞን ብሩ ወይንም ሞሜቻ ብሩ ይላል። ከታች ደግሞ እንደገና ሰለሞን ብሩ ይልና በቅንፍ ውስጥ ገመቹ ሞሜቻ ይላል። ይሄን እያያችሁ ነው አይደል? ፕሪንት ያልተደረገውን ማሳየት እችላለሁ። ፕሪንት ሳደርግ የቀለም እንትን ፈጥሮ ከሆነ ማሳየት እችላለሁ። ይሄው ስለምናገረው ነገር ይሄው ሰለሞን ብሩ ሞሜቻ ብሩ ወይም ተብሎ በቅንፍ ውስጥ የገባ ነው። ስለዚህ ዜግነት ካገኘህ በኋላ መተህ በኖርዌይ ዜግነትህ የተወለድክበት ቦታ ማስረጃ ማግኘት ስለምትችል ወጥቷል ብለን ነው ምናምነው። ይሄ ነገር ልክ ነው ልክ አይደለም፣ አምቦ ከተማ አስተዳደር መረጃ እንጠይቃለን። እኛ ግን ያገኘነው መረጃ ይሄ ነው። ከዛ በተረፈ የስቶክሆልም ይሄ ትሬን የመጣበት ምናልባት ወደ አሁን እኔ ስለማቅ ነው የላከልሽ ሰው ማን ነው ምንድነው ጥላቸው ምንድነው የሚለውን ነገሮች በሙሉ አውቃለሁ። ግን 100% ሹር ሆኜ እኔ ኢትዮጵያ ውስጥ ነው ያለሁት። ፓስፖርት እንኳን ለማውጣት ከኢትዮጵያ ለማውጣት ኢሚግሬሽን የሀገሬን ኢሚግሬሽን ነው የምጠይቀው። ስለዚህ በዚህ በተሳሳተ ነገር 2 ጊዜ አምቦ ከሄድኩኝ እኔም ወንጀለኛ ነኝ። ስለዚህ እኔ አላወጣሁት፣ ያ ሰው ግን ለማውጣት አክሰስ አለው። ከዛ በፊት የላኮም ነገር አለ። አይ ይኸውልህ ካንተ ጋር ያለው ግንኙነት በስም ሳንጠቅሰው ማለት ነው ምንድነው ምናልባት በጣም ብዙ ከጾታ ግንኙነት ጋር በተያያዘ ስላንተ የመጡልን ብዙ ጉዳዮች አሉ፣ ማርታንም ጨምሮ። ከሱ ጋር የተገናኘ ነው ወይስ ሌላ ጓደኝነት? እንትኑን እኔ እዚህ ሀገር ልጅ አለኝ። ከዛን በእነሱ ፋሚሊዎች ምንድነው ሊያደርጉ የፈለጉት? ገና ኖርዌይ ያለው ራሱ ነገሮችን ለማበላሸት ይልኩ ነበረ። ገብቶሻል? የተሳሳተ መረጃ። ይሄም ብያቸዋለሁ ደጋግሜ የምለው ይሄ ልጅ እንዳለ ኖርዌይ 3 ልጆች እንዳሉ ይነገርካል። አው እንግዲህ ለፍቄ ነው መሰለኝ ያሳየው ፎቶ ላንቺ ከርታ እዚህ አንድ ልጅ እንዳለችን ፎቶ አሳይኝ። ገና ከመውጣት ሴት ነች እዚህ ያለች። ስለዚህ ወንድ የለኝም። በዚህ አጋጣሚ ደግሞ የምናገረው 2 ልጆችን ማንኛውም ሰው ግን ይሄ እንትን ማለት አያስፈልግም። ማወራ ይሄ ሚዲያ ላይ የሚወጣ ነገር አይደለም። ታዩ የራሴ ደግሞ ሰው መርዳት በነበረበት መልኩ ማንኛውም ሰው ነው የሚያርገው። ሄጄ ሌላ ነገር ይመጣል ሲባል የታውኩት ነገር አለ። ስለዚህ ሴት ልጅህን ታገኛታለህ ሚዲያ ላይ በደንብ እነሱ መጥተው እንዲናገሩ ፈልገው ሴት ልጄን ከወጣው ጊዜ ጀምሮ በደንብ ቀጥ አድርጌ ነው ያስኳት። በደንብ ማለት በደንብ ሲባል ይሄ በሁሉም ነገር ስልክ ሲባል አይፓድ ፒሲ ምናምን ኢቭን እሷ እንድትኖርበት ቤተሰቦቿ እንዲያውቁት ቁስ ነው በስልክ ነው። ከዛም ባሻገር ሰርተው እንዲተዳደሩ ለአያትየው 4 ክፍል ቤት ሰርቼላቸው በፊት ዝም እያሰርሽ 5,000 ከመለክ ቤት ተሰርቶ እዛ ተቀምጧል። እነሱ ጋር ላከች ብለህ የምታስበው አይ ሌላ ብዙ የራሴ አሁን እዚህ ወጥቼ ሬዲ እንዲሆኑ አላደርግም። ግን ስፔሲፊክ አምቦ ሄዳለሁኝ ማን እንዳወጣው ምን እንደሆነ እነሱ በህግ እንዲጠየቁ ማድረግበት ነገር በህግ እንደዚህ በሚታይ እናንተ ታይ በሚጨበጥ ነገር አንዳንስኪ አሁን እዚህ ጋር አንድ ኦሬዲ ሪከርድም ላይ ከመጠየቅ ወደኋላ ማለለው ጥያቄ ስለሆነ እዛ ላይ ሪከርድ የምትጀምር ደስ ይላል። ባይዘዌ እንደባለፈው በመሃል ምን ቆርጠው ነገር የለም። አሁን ባለፈው በመሃል ስልክ መጥቶ ስለነበር ለተመልካቾችም ግልጽ ለማድረግ ስልክ መጥቶ ስለነበር ስልክ ማነጋገር ስለነበረብህ ጠቅሰነዋል። የልጆችህ እናትን በተመለከተ ልታናግረን ከፈቀደች ብለን እድል ሰተን ነበረ። አይ አልፈልግም፣ እሱ እውነቱን ይናገር፣ እኔ ብቻዬን ነው ልጆች ማሳድገው በተራ አይደለንም ስላለች በድምጽም ስለሰማን ፍቄ ላውድ አድርጎ ነበር ሲያሰማን የነበረው። እሱ መብቷ የግል ነፃነቷ ስለሆነ ድምጹን አላስገባ ነው። ሪከርድ ግን ሆኖ ያው ሪከርድ መካከል ላይ ስለነበረ ግን አላስተላለፍ ነው። ያኔ የቆረጥነው ፍቄ አነጋግሬያታለሁ አሁንም እንዲህ ነው ብሎ ስለገለጸ እሷም በድምጽ መግባት አልፈልግም ስለዚህ ፍቃደኛ ስላልሆነች እንጂ ኦሬዲ ላውድ ላይ መሆኗንም ታውቃለች። ሁሉንም ግን ፍቃድ ሪከርድ ላይ ቀረጻ ላይ ሆነን በቀረጻ መሃል ነው ያናገርኩሽ፣ ላውድ ነው ሁሉም እየሰሙሽ ነው ብሎ ነው ያነጋገሯት። እሱ ስለማያስፈልግ ነው። ግን እዚህ ጋር አሁን አንድ ኩዌስችን አለኝ ዳኒ። ዛሬ ዲስአፖይንት በቃ ሰሞኑን ከሆንኳቸው በላይ በጣም እያንዳንዱ ሂደቶች አብሶ
ቀን በቀን ብያለሁ። ምንድነው ከአእምሮ ጋር ችግር አለ ወይ? ለምን ከተለያዩ ነገሮች ጋር ሁሉ አንስቼ ጠይቄያለሁ። ከመጀመሪያውም ቀን የጠየቅኩ ስለሆነ ምክንያቱም የኔ ግልጽ የሆነ አማርኛ ነው። ማገዝ ስፈልግ ከልቤ ነው ማለት። ለመፍረድም ለመናገርም የሚጨንቅ አይነት ታሪክ ነው። በጣም ከባድ ታሪክ ነው። የነበረበት ያ ትልቅ ነገር እንዳለ ዳሜጅ ሆኖ ማየቱ ራሱ ሌላ ዲፕሬሽን ውስጥ ሊያስገባው ይችላል፣ ህመም ሊሆንበት ይችላል። እና አሁንም መልሱ እውነታዎቹ ምናምን ሊተራሊ በቃ ብዙ መረጃዎች እየተገኙበት ያለ ልጅ ነው። እና እኔ ምንም ነገር ማለት አልፈልግም። እግዚአብሔር ከዚህ ነገር ውስጥ ያውጣው ነው የምላቸው። እና በእውነት እግዚአብሔር ይርዳው። ልጆች በአማርኛ በደንብ አይችሉም። በራሳቸው ቋንቋ ልበላቸው። የምግብ እጦት አለ። ከዛ በላይ ደግሞ ልጆች ይናፍቃሉ። ትናንሽ ናቸው። አብረሽ ሁሌ በእግር ስር የነበሩት ልጆች ከስርሽ በአንድ ጊዜ ጠፉ። ከባድ ነው። እዚህም ሀገር ከመጣሁ በኋላ ማደሪያ አጥቼ የምበላው አጥቼ አሁን እንደምታኝ ሆኛለሁ። አንተ ልጆችህን እንደናፈቅከው ሁሉ በእርግጠኝነት ልጆችህም ይናፍቃሉ። ናፍቆታቸውን የሚገልጽ አጭር መልእክት አለሁ። ደህና ነኝ የሚል ልጆች በአማርኛ በደንብ አይችሉም። በራሳቸው ቋንቋ ልበላቸው። ልጅ ያለው ይበልልኝ። እንግዲህ አይጨንቅም። እግዚአብሔርን በጣም ነው የሚጨንቀው ማለት ቶልጁ ጋይስ ማለት የሆነ ብራይት ሳይድ አለው፣ የመልካምነት ሳይድ አለው። ያ ዝም ብሎ አላለቀሰም። የወደቀን ማንሳት እኮ አይደለም አሁን እኮ ችግሩ ያለን ላይ ነው የምንሮጠው። እኔም ሳደርግ የነበረው እንደዛ ነው። ማሳየት ሾው ነው የምንፈልገው። ፍቄ ጠቅሶታል። እኔ ዶላር እንደዚህ በ20,000 30,000 ዶላር አሳይቻለሁ። በብዙ ኮይኖች እንደዚህ አሁን እዚህ ሀገር በግማሽ ሚሊዮን 6 ሚሊዮን በ600-700 ኮይኖች የሚባሉ እንደዚህ መኪና ውስጥ እንደደርድር እንግዲህ ሁሉም ኮይን ያውቃል። 999 ባሉ ወርቆች የንጉሶች አርማዎች ጫወት ነበር። ለካ ብዙ ወደቁ ወንድሞች እህቶች አሉ። እኛናችን በተጋጭቼ እዛ ይቀር ነበር። እግዚአብሔር ይህን ሊያሳየኝ የሆነ እንደዚህ ያመጣ። ግን ትልቁን ትምህርት በህይወት ተምረሃል። በጣም መኖር ማለት ባለሽ ላይ የጨመርሽ መኖር አይደለም። በቃ ማንም ሰው እንደሚበላው እንጀራ በልተሽ ከኖርሽ እግዚአብሔርን አመስግኖ ሌላውን ማየት የተሻለ ነው። ምክንያቱም ለካ እጃችን እንደዚህ ታጥፎ እስከ መዘርጋቱ አይናችን ተጨፍኖ እስኪገለጥ ምንም ማናውቀው ነገር ይፈጠራል። በእኔ የተመለከትኩት እሱ በቃ ስትንፋስ ራሱ። ስለዚህ አካውንታችን ላይ ዝም ብሎ በመሙላት የምናገኘው ደስታ ላይኖር ይችላል። ግን ወገኖች ለካ ብዙ አሉ፣ እጅግ በጣም ብዙ። እኔ በሄድኩባቸው ጎዳናዎች ሰዎች ለምን አይሰሩም? ለምን ልጅ ይዛ ትለምናለች? ለምን እንደዚህ ያደርጋሉ እያልኩበታል። በዛ ውስጥ ሆኜ እኮ ነው እኔ አንድ ሆኜ። ግን ለካ የራሳቸው ነገር አለ፣ ስላላዳመጥናቸው ነው። እናንተ ስላዳመጣችሁ ነው የቆምኩት። ሜቢ እንዳልኩት አረግ ይሆናል። ፍቄን ባላገኘው ወይ ፍቄን አጣሽው እህታችን ሰብለ ኦኬ ምናምን ብዬ ጓደኛዬ ልኮልኛል እንዳረኩት ማረቂያውን መጠጥ አልጠጣም። ማንም ያውቃል። እዛም ባለቤቴም የልጆቼ እናትም ታውቃለች። አንድ ቢራ እንኳን አልጠጣም። አችልም እኮ ነው የምትለኝ። ስለዚህ ለማረግ ኢሊያና ያለ አቢጌል ልል ነበረ። ግን ይኸው ስላያችሁን ቆምኩኝ። የሰው ልጅ በጣም ብዙ ጊዜ ገንዘብ ያሳድዳል። ገንዘብን በማሯሯጥ ውስጥ ብዙ ነገር ያጣል። ስለ ልጆቹ የተናገረው ነገር ልብ ይሰብራል። በእውነት እግዚአብሔርን በጣም ነው የሚያሳዝነው። ማለት
ሰው የፈለገ ጨካኝ ቢሆን የፈለገ ክፉ ቢሆን በልጅ አይችልምና እግዚአብሔር ይርዳው፣ ከእንደዚህ አይነት ጭንቀት ውስጥ ያውጣው። ሁላችንም ባንፈርድበት ይቅር ብንለው ብዬ አምናለሁ። በእውነት ጌታን ከልቤ ነውና ቲክቶኮችዬ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጣም ልቤ በጣም አዝኖ ነው ወደዚህ በቃ ቪዲዮ ለመስራት የወጣሁት። ምን አይነት ዘመን ላይ ነው የደረስነው? መቼም ብዙዎቻችሁ የተከታተላችሁት ይመስለኛል። ይሄ ከኖርዌይ ዲፖርት ተደርጎ የሄደው ልጅ እና መቼም የሰው ልጅ ያጠፋል። ማንም ሰው እንደሚያጠፋው ያጠፋል፣ ይዘራል፣ ያጭዳል። እግዚአብሔር ቃል ሲነግረን ትዘራላችሁ ታጭዳላችሁ ይለናል። መቼስ ሄደን በሰማይ እንደማናጭድ እርግጠኛ ነን። የምናጭደው በምድር የዘራነውን በምድር ነው የምናጭደው። እሱ ምንም ጥያቄ የለውም። ሰው ይሄ ልጅ ዘራ፣ አጨደ። እኔ በጣም የገረመኝ አሁን እየዘራችሁ ያላችሁ ሰዎች ግን ምን ሆናችሁ ነው? ግን አሁን እነዚህ ሚዲያ አሁን ሸገር ሚዲያ ወይኔ መሰረት በዙ በሰላም ነው። ግን አካም ብሊቭ እኔ በጣም አዝነሽ ሂዩማኒቲ ተሰምቶሽ ምናምን ያቀረብሽው መስሎ ነበረ። ለካ ይሄ የዩቲዩብ ገንዘብ ለካ በቃ የማያደርገው ነገር የለምና ለዩቲዩብ መሸቀያ ነበር ለካ ያቀረባችሁት። ከዛ እኔ አሁን ጥፋት የለበትም እያልኩኝ አይደለም። መጀመሪያም ሲቀርብ ማርታ ሜንሽን ቢያደርግ ጥሩ ነበር። ሌላው ሁሉ ነገር ትቶ ከማርታ ጋር የነበረውን ሜንሽን ቢያደርገው ጥሩ ነበር እና ከዛ በኋላ ማርታን የከዳት ልጅ ነው ምናምን ተብሎ ወጣ። ማርታን የጠቆመባት ልጅ ነው ተብሎ ወጣ። ኦብቪየስሊ ጠቆሞ ያሳሳት የመጀመሪያ ባሏ ቢሆንም ኤኒዌይ ይሄ ልጅም ጥፋት አጥፍቷል። ብዙ ጥፋትም አይደለም ያጠፋው፣ ግን በቃ አልወሰዳትም። ኦኬ ማንኛውም ሰው እንደሚያደርገው ማንኛውም ወንድ ምንም የታወቀ ነው። ወንድ በሙሉ የሚያደርገውን አደረገ። በቃ ሄደች፣ ሌላዋን አስገባ። አስፋይን በቃ አለቀ። እሷም ኑሯን እየኖረች ነው። ከዛ በኋላ ተነጋግረው በቃ ቢችሉ በይቅርታ ቢዘጉት ጥሩ ነበረ። በይቅርታ አልዘጉትም። ኤኒዌይ እሷም ህይወቷን እየኖረች ነው፣ እሱም ህይወቱን እየኖረ ነው። ሰው የዘራውን አጨደ መጣ ሚዲያ ላይ መጥቶ ሁላችንም መቼስ እኔ በግሌ በጣም በእንባ ነው ያየሁት። በጣም በእንባ ነው ያየሁት እና ያንን ያዘንኩለትን ሀዘኔታ ኢቭን የማርታን ቪዲዮ ተመልሼ ገብቼ ሳዳምጠው ራሱ ለሷ ያዘንኩላትን ያክል አይደለም ያዘንኩት። በጣም ነው ያዘንኩት ለሱ። ለምን የዘራውን ሲያጭድ እያየሁት በጣም አሳዘነኝ እና ኢየሱስ ቢሆን ብዬ አሰብኩኝ። ኢየሱስ ቢሆን ምንድን ነበር የሚያደርገው? እሰይ የታባክንስና የዘራኸውን ነው ምናምን ነው የሚለው። እንደዚህ ነበር እኛ ክርስትናችን እንደዚህ ነው። what kind of ክርስትና ነው የተማርነው? እነ መሰረት በዙ እዚህ ጋር አንጠለጠላችሁት መስቀል ግን ምንድን ነው የሚነግራችሁ? እኔ አሁን ማተብ አስረሻል፣ መስቀል አርገሻል እና what is the meaning of that? do you know it when you wear it? ሚኒንጉን ታውቂዋለሽ? እና እንዴት ነው እነዚህ እሱን የጠቆሙበት ሰዎች እንዴት እጃቸው ረጅም ነው? በጌታ በጣም እጃቸው ረጅም ነው። መረጃውን ሁሉ የውሸቱን ሰርተፊኬት ሁሉ ምናምን መረጃ ላኩልኝ። ቴንክ ዩ ቬሪ ማች ምናምን። ኤክስኪውዝ ሚ ይህችንስ አብሮ የላኳትንስ ምን ነው? ለምን ረሳችኋት? ሶ ሳድ በእውነት አያም ሪሊ ሶሪ። እኔ አንቺን ብሆን እንደ ሚዲያ መሰረት በዙ አድርሱልኝ ይሄን። እኔ አንቺን ብሆን ላደርግ የምችለው ምን ተቀያለሽ? በቃ ውሸት መረጃ ነበረ ያቀረብነው ትክክል አልነበረም ብለሽ ቪዲዮ ማውረድ በቃ አለቀ። ማውረድ ነበረብሽ። ሄደሽ ስምህ ማን ነው ምናምን ብለሽ ልጁ ለዘላለም ኖሮይ እንዳይገባ የነዛ የጠቆሙበትን ሰዎች አላማ አስፈጸምሽላቸው። ምክንያቱም መረጃ ሰጡሽ። ሜቢ ቻፓዋንም አርገውልሽ ሊሆን ይችላል። ስላላየው አልናገርም መቼስ ነው ብዬ አልገመድምም። ግን አስዩም አደርጋለሁ። በነፃ መቼም እንደዚህ ታደርጊያለሽ ብዬ አልጠብቅም። እንዴ ለምን ዩቲዩብ ላይ ነው እየሰራሽ ነው፣ ቢዝነስ ነው እየሰራሽ ያለሽው። ስለዚህ ቼፓዋንም አብረው ሲያደርጉልሽ አብረሽ ልጁን አወጣሽው ሚዲያ ላይ
ሁለተኛ ስምህ ሶስተኛ ስምህ ገመቹ ሰርቲፊኬት ምናምን ለማለት ኖርዌይ መንግስት ነው እየሰራሽ ያለሽው ወይስ ለኢትዮጵያ መንግስት ነው እየሰራሽ ያለሽው ወይስ ለጠቋሚዎቹ እነዛ እጃቸው ረጃጅሞቹ ስንጠቁሞ ያስያዙት ከዛ መረጃ ላኩልሽ ሰርቲፊኬት እሱ ማያውቀውን በር ሰርቲፊኬት ሁሉ ካምቦ የወጣ ምናምን ሰርቲፊኬት ላኩልሽ መረጃ ደርሶኛል ምናምን ኦፍ ኮርስ እነሱ እኮ እንዲህ አይነቱ መረጃ ስላሰባሰቡ እኮ ነው ኤምባሲውን እንኳን አይምሮውን ላጥ አድርገው አስቀይረው እኮ ሊሴ ፓስ ያሰጡ እኮ ጀግኖች እኮ ናቸው ምን ሁለት ስም ውጭ ሀገር ላይ ሁለት ስም መያዝ ምን ብርቅ መሰለሽ እንዴ ሁለት ስም የሌለው ሰው ያለ መስሎሽ ነው ስለማታውቂ ነው በደንብ ታውቂያለሽ መረጃ መቼስ ሚዲያ ነሽ መረጃ ይሄንን መሰብሰብ እንዴት ያቀተሻል አንቺ እንዴት ነው ምናምን ፍቄ በሁለት ስም ነው እንዴ የምትጠቀሙት እዛ ሀገር ሁሉም ሰው በወጣበት ስም ነው እንዴ እጁን የሚሰጠው ምናምን ብለሽ ማን ነው በወጣበት ስም እጁን የሚሰጠው የት ምን ሆነሻል what are you doing አሁን ምንድን ያደረግሽው ይሄን ልጅ እሳት ላይ ዋው በእውነት እኔ ይሄ ልጅ ሄዶ አንድ ነገር ቢሆን በእውነት ደሙ ይጮሃል አንቺን የሰራችኋትን ታጨዳታላችሁ እናንተም ብትሆኑ ምን አለ ምክር አርጋችሁለት አጥፍተሃል በጣም አጥፍተሃል በያንቺ ነኝ ማርታን ብትሆኚ ሶሪ ተባባሉ እኛ ኢትዮጵያኖች እንደዚህ ነን ከዛ የወጣውን ያንቺ የወጣሽው መጀመሪያ ሶሪ በቃ ከሚዲያው ላይ ማውረድ ኢዚ በቃ ኢዚ ምንድነው ይሄ ሁሉ መጎተት ያስፈለገሽ ምንድነው ሁለተኛ ስምህ ትክክለኛ ስምህ ማን ነው ምናምን ብለሽ ልጁን እንደዚህ ጎሮሮን አንቀሽ ስሙን አስነገርሽው ወፎር እንዴት እኔ በእውነት አንድ ነገር መናገር ፈልጋለሁ በኖርዌይ ለምትኖሩ ኢትዮጵያኖች ይሄ ልጅ የመጀመሪያ ልጅ አይደለም ዲፖርት ተደርጎ ሲመጣ ማርታም ዲፖርት ተደርጋ ነው አይደል የመጣችው የሱ ገርልፍሬንድ ከዛም በፊት ብዙ ሰው ዲፖርት ይደረጋል ኖርዌይ ላይ የትኛውም ሀገር ላይ ዲፖርት ይደረጋል ሰው እናንተ ኖርዌይ ያላችሁ ሀበሾች እኔ ምን ብያችኋለሁ መሰላችሁ በኖርዌይ የምትኖሩ ሀበሾች እና በደቡብ አፍሪካ የምትኖሩ ሀበሾች አንድ አይነቶች ናቸው በደቡብ አፍሪካ ያላችሁ ሀበሾች ጥቁር እየገዛችሁ እርስ በርሳችሁ የምትገዳደሉ ወንድማችሁን የምታስገድሉ የምትገድሉ በጣም እርኩሶች ናችሁ የሳውዝ አፍሪካዎቹ ሶዱ ኖርዌይ ነሴም ናችሁ ጠቁማችሁ ወንድማችሁን የምትገሉ ወንድማችሁን የምታርዱ በቁም የምታርዱ እናንተ ደግሞ አንድ አይነቶች ናችሁ እኔ አይኔ በርሲ እንዲህ አይነት ነገር ሰው እንዴት ኢትዮጵያዊ ሆኖ እርስ በርሱ እንዴት አይዋደድም እንዴት አይደጋገፍም ክርስቲያኖች ናችሁ ግን እናንተ እኔ ለምን መስደጋግም ክርስቲያኖች ምለው ምን ማቀው ክርስትና ስለሆነ ሌላውን ሃይማኖት ስለማላቅ ነው አይ ዶንት ኖ ሌላው ሃይማኖት ምን እንደሚል ግን እኔ በክርስትና የማቀው የወደቀን የሚያነሳ ያሰማርቲያን የወደቀውን ከፍሎ አሳክሞ ከፍሎለት ታውቃላችሁ አይደለ እንደዛ አይነት መጽሐፍ ቅዱስ ያነበብን ሰዎች ጉድ ሰማሪያት መሆን ያቅታችኋል ለጠላቱ የሚቆም እንዴ ለጠላት መቆም እኮ በጣም እኮ የእግዚአብሔር ቃል እኮ የሚያስተምረን እኮ ክርስቶስ እኮ መስቀል እኮ ለኛ ይሞታል ምህረት የተደረገልን ሰዎች ምህረት ማድረግን እንዴት ነው ማናቀው መስቀል አንገታችን ላይ አንጠልጥለን ስለ ምህረት ማናቅ ሰዎች what kind of ሰዎች ነን እኛ ግን ምህረት አታውቁ ምህረት የሚባል ነገር በፍጹም አታውቁ ክርስቲያኖች ናችሁ መስቀል አስረሻል አንገትሽ ላይ በአራት ነጥብ አዘጋሽበት አምጥተሽ እኮ በሚስማር ቸነከርሽለት ተመልሶ ኖርዌይ እንዳይገባ የነዛን የጠቆሙበትን ሰዎች ሀሳባቸውን አስፈጸምሽላቸው አይ መሰረት በዙ እኔ አንቺን ጋዜጠኛ መሰረት በዙ ብዬ ልጠራሽ በጣም ነው ማፍረው ጋዜጠኛ ስላልሆንሽ ነጋዴ ስለሆንሽ አድርሱላት ይሄንን ነጋዴ እኔ ፍቄ እዛ ቦታ ላይ በመገኘት I'm really sorry you trying humanityን ለማሳየት you trying ግን ሶሪ መሲ እኔ እዚህ ቦታ ላይ መገኘት አልችልም ማለት ነበረብህ ይሄ ሲጋለጥ እዛ ጋር አብሬ ቁጭ ማለት የለብኝም ማለት ነበረብህ አብሬ ቁጭ ማለት አልነበረብህም ታውቀዋለህ የስደትን ኑሮ እያንዳንዱ ሰው እንዴት እንደሚኖር ታውቀዋለህ how come ግን እጃቸው ረጅም ነው እነዚህ እሱን ጠቁሞ ያሳዙ ሰዎች እጃቸው ረጅም ነው በጣም እጃቸው ረጅም ነው በጣም እጃቸው ረጅም ነው ግን የዘሩትን ያጭዳሉ እነሱም ቢሆኑ ምንም ችግር የለም ጊዜ ብቻ የሚቆም ምንም ነገር የለም የሚቆም እግዚአብሔር ብቻ ነው መንግስትም ይቀየራል ሰውም ይቀየራል
ነገርም ይቀየራል፣ ህግ ይቀየራል፣ ብዙ ነገር ይቀየራል። ሶሳድ እኔ በጣም ነው ያዘንኩባችሁ በእውነት እንዴ። ብዙ ሰው ነው ያዘነው። ኮሜንት ገብቼ ያለው በጣም ብዙ ሰው ነው ያዘነባችሁ። በጣም ብዙ ሰው ነው ያዘነባችሁ። እንደ ኢትዮጵያዊ ያዝነናል። እንደ ኢትዮጵያዊ አዝነናል። ታሪኩ ያሳዝናል። ስለ ጋዜጠኛ መሲ የተናገረችው ነገር ቱሚ እሷ ጋዜጠኛ ነች። ታሪክ ሊያቀርብ መጣ፣ ታሪኩን አቀረበችለት። ህዝብ ጮኸባት፣ ለህዝብ ደግሞ እውነቱን ማሳየት አለባት። ኢንዲፔንደንስ ግን በጣም ራሴን እያመመኝ ነው። ጌታ አልቻልኩም እና ሰላም ሁኑልኝ። ሌላ ጊዜ በሌላ ፕሮግራም እመጣለሁ። ማለት ላይክ ሂውጅ በቃ ከአቅሜ በላይ ነውና እመጫችሁ